ቁም ነገረኛ እንጂ ይቺን ምስኪን ለማንም አሳልፌ አልሰጥም። ኦኬ አሁን የላውጋው አስታውሳለሁ። የመጀመሪያ መስፈርትህ እምነቷ ምንም አይነት እምነት ተከታይ ብትሆን ችግር የለብህም አይደል? እሺ እድሜዋ ከ25 እስከ 30 አዎ ከ25 እስከ 30 እሺ። እና የት ሀገር የምትኖር? የትም ትሆን መስፈርቱን የሚያስመዘግብ ሰው በትልቅ የትም ሀገር እሱ ችግር የለም። እሺ መልኳ ጸይም፣ ቀይ፣ ጥቁር ችግር የለም። እሺ ቁመቷ ረጅም፣ አጭር፣ መካከለኛ? እኔ ረዘመች ከሜትር 70 አስታውሳለሁ። የዛኔ ረጅም ሴት ነው የምትመቸኝ ብለሃል። እኔ አጭር ነኝ ግን እኔ አጭር ያ እሺ የት ምንድን ነው ሶሪ እዚህ ጋር የምጠይቀህ ረጅም ብለሃል፣ ግን ስራ ያላት የሌላት? ወንድ አይደለሁ እንዲ ኃላፊነት ኔ ስራ ባለሁም ችግር የለውም ጎበዝ። ይሄ አሁን ጥቅም ላይ የተመሰረተ ሲሆን ስራ ከሌላት ምናምን ይላሉ። ከሀገር ውጭ የምትኖር ለነገሩ አንተም የምትኖረው ከሀገር ውጭ ነው። እውነት ነው። እሺ አግብታ የፈታች ልጅ ያላት? ልጅ የሌላት ያላገባች? በፍጹም ያላገባች። ከኔ የኔና የሷ መጀመሪያ ኤክስፔሪንስ እንዲኖረን እፈልጋለሁ። እሺ አግብታ አታውቅም፣ ግን ከፍቅረኛዋ በፊት ከአንተ በፊት ፍቅረኛ ነበራት። ከፍቅረኛዋ የወለደች ብትሆን? የወለደች ነግሬሽ የለ የወለደች አልፈልግም ብላ። ኦኬ ሌላ ተጨማሪ የምትጨምረው ነገር አለክ ከዚህ ውጭ? ተጨማሪ ኳሊቲ አንተ ሊኖራት የምትፈልገው ኳሊቲ? አይ ተጨማሪ ያው ስፔክት የምታደርገው ኳሊቲ ዳዊት ያላማረ ሲበሉት ያቅራል ይባላል አይደል? የደስደስ የሆነ መሳብ የሆነ ነገር ሊኖር ይገባል ብዬ አምናለሁ። እና ግን ከገባች እዚህ ያለ ፊልተር ቢሆን ያለዛ ይቅርብ። በራሱ የምትጠማመን ሴት ደስ ይለኛል። ፊልተር ሳታደርግ የሚገባ እሺ። ያለ ፊልተር እንደገና የደስደስ ያላት ቆንጆ። ታዲያ ቆንጆ ከፈለክ ቅድም መልኳ ጸይም፣ ቀይ፣ ጥቁር ስልክ ኤኒ ለምን አልከኝ? እሱ ቤንታ የለኝም እኮ ጸይም ትሁን ጥቁር ትሁን ምናምን ነገር ግን እንደፈሳ ያስፈልጋታል። ስለዚህ ጸይም ከመልክ አይካተትም ማለት ነው። እኔ መልኳ ስል ያ ቁንጅና እኮ አይደለም። ኦኬ ገባኝ። የቅላት ይሄ የቆዳችን ከለር እንጂ ቁንጅናን አያካትትም። አሁን ገባኝ። እና የቆዳ ከለር ላይ ደግሞ የለም። እስካሁን እኔ መልኩ አያልኩ ስጠይቅ የነበረው ጸይም፣ ቀይ፣ ጥቁር ምን አይነት መልክ ቢኖራት? እሱ የመልካችን ነው እንጂ ቁንጅና እኮ አይደለም። የቁንጅና መገለጫ የፌቲሽ ስትራክቸር ምናምን ነው። ለእኔ ያው ለሁሉም ሰው ይለያያል። ያ ናዋይ ነው። እሺ የላውጋው ኮድ 06 ነው። መጀመሪያ መስፈርቱ ልንገራችሁ። ኤኒ ማንኛውም እምነት ተከታይ ብትሆን ችግር የለብኝም። እድሜዋ ከ25 እስከ 30 አለው። እሱ ኦርቶዶክስ ነው፣ ግን እሷ ምንም አይነት እምነት ተከታይ ብትሆን ምንም ችግር የለበትም። እድሜዋ ከ25 እስከ 30 የሆነ የትም ሀገር ብትኖር ምንም ችግር የለበትም። መልኳ ጸይምም ብትሆን ጥቁር፣ ቀይ ምንም ችግር የለበትም። ቁመቷ ረጅም ነው የሚፈልገው ረጅም እና ስራ ቢኖራትም ባይኖራትም ኢትስ ኦኬ። አግብታ ያላገባች ከዚህ በፊት ያላገባች ያልወለደች እና ስትገባ ግን ፍሊተር ልጅ እንዳለኝ ንገሪ። እሱ ልጅ አለው፣ 2 ልጆች አሉት የሚያሳድጋቸው እና 2 ልጆች ግን አሉ እኮ። ለምን እንደዛ እንዳልኩ ታውቃለህ? ልጅ የሌላት ስላቅ ራሱ እያለው እንዴት ከኔ እንዳይኖረኝ ይጠብቃል እንዳትል ነው የሚያሳድጋቸው ያልኩት። ይቅርታ እውነት ነው፣ ግን ያው ምክንያቴን ደግሞ ነግሬሻለሁ። አላስተ ወንድ ልጅ ላይ ሲመጣ ተነግራት አለ በውስጥ ለእሷ ደግሞ ፎሎ ተደራርጋችሁ ተነግራት መስፈርትን የምታሟላ ስትመጣ እና ደግሞ ያለ ፍሊተር ነው ግዴታ 06 ጽፈሽ ስትገቢ ያለ ፍሊተር ነው። በራሷ ኮንፊደንስ ሆነች እና የደስ ያላት ቆንጆ ነው መስፈርቱ። እና ያው ላውጋው አሜሪካን ሀገር እንደሚኖር ይታወቃል። ሰው አሜሪካን ሀገር ስለሚኖር አግብተሽው አሜሪካ ለመሄድ ዝም ብለሽ እዚህ ጋር ብትጽፊ ገብተሽ ያለ ፍሊተር ከዛ ተዋውቃችሁ በደንብ ተጠናንታችሁ ስታምኑበት ነው ወደ ትዳር የምትገቡት። ገባችሁ? ያ ቴንኪው። የሀገር 06 እየጻፈች ስለሆነ ነው። ሁሉም ወንዱም ሴቱም እየጻፈ ነው 06። እና አቡዬ አንድ ነገር ግን አቡዬ
ውሻ የምትወድ እኔ ውሻ እንዳለኝ ታውቂያለሽ? የስ እሱ መስፈርት ተረሳ። ውሻ የምትወድ እንዲ ውሻዬን ድርድር አላውቅም። ወላንሳ ነው ስሟ ውሻክ? ሆሳና ሆሳና። ኦኬ ሆሳና። ሆሳና የምትባል ውሻ አለችው፣ ሴት ውሻ እና ውሻ የምትወጂ መሆን አለብሽ። አሁን 06 የሚጽፉትን እድል ስጡልኝ እሺ ጋይስ። ግን እንደገባችሁ ቪዲዮ ካላበራችሁ ሚዩት አድርጌ ነው ማስወርዳችሁ። ደግማችሁ ኮመንት መጻፍ እንዳትችሉ ማለት ነው፣ ዛሬ እንዳትችሉ። ኦኬ የሚራን እና የላውጋውን መስፈርት አነባለው፣ ከዛ ኮዳቸው እናገራለሁ። ባሉት 3 ቦታዎች አሁን አዲስ ሰው አላስገባም፣ 3 ሰው ነው ማስገባው። ለ3 ሰው ኮድ ጽፋችሁ መጀመሪያ የአብዱልን እንትን መዘግባለሁ። ምንድን ነው የሚነቅለው? ላውጋውን አስሬ የአብዱልን መስፈርት መዘግባለሁ። አብዱል ከዚህ በፊት እዚህ ቤት ትዳር አግኝቶ ነበር፣ ግን በራሳቸው ፐርሰናል ነገር አልተስማሙም እና ስላልተስማሙ መልሰው መጥቷል። አብዱል የእውነት ትዳር ፈላጊ ነው እና የአብዱል መስፈርት የመጀመሪያ መስፈርቱ በእምነቷ እስልምና እምነት ተከታይ የሆነች፣ ከዛ የሚቀጥለውን ራሱ ይናገራል። ሁሌም ስትመጡ በሳምንቱ እንደ አዲስ ነው መስፈርታችሁ የሚመዘገቡ፣ እንደ አዲስ ነው ኮድ የሚሰጣችሁ። ለዛ ነው። እሺ በእምነቷ እስልምና እምነት ተከታይ የሆነች ያለ እድሜዋ ከ20 እድሜዋ ከ20 እስከ 30 ከ30 ያልበለጠች ማለት ነው። እሺ የት ሀገር? እኔ ከሀገር ውስጥ ስለምፈልግ ነው። እሺ እሺ ኢትዮጵያ ውስጥ የምትኖር አይደለም፣ ከሀገር ውጭ። ከሀገር ውጭ ከሀገር ውጭ። እሺ ከሀገር ውጭ የምትኖር። እሺ መልኳ ጸይም፣ ቀይ፣ ጥቁር? ጸይም ማለት የአንቺ ከለር ምንድን ነው? ጸይም ነው። ሚራ ቀይ ነው አይደለም? ያንቺ እኔ ጸይም ነው የምባለው። በቃ በአንቺ ከለር። ቁመቷ አጭር፣ ረጅም፣ መካከለኛ? ቁመቷ ሜትር ከ54 ሜትር ከ55። አጭር ናታ። ታዲያ ሜትር ከ54 እንደኔ አጭር ትሆን። አጭር ሴት የሆነች ለትዳር ትሆናለች። ቅመም ናት አጭር ሴት። ላውጋውን ዝም በለው። አጭር ሴት ለትዳር ትሆናለች። ቅመም ናት፣ ወድ ማጣፈጫ ቅመም ናት አጭር ሴት። የሴት አጭር ሴት ወይዘሮ ሲባል አልሰማክም? ጎበዝ አጭር ሴት እና መካከለኛ ብትሆን አሪፍ ነው። መካከለኛ እንዲህ እያልኩ ምናምን መካከለኛ ብትሆን አሪፍ። መካከለኛ ይሻልካል። ግድ ቁመቷማ አጭር ብዬ ማለት አጭር። ጎበዝ ሚሆነው ታዲያ መካከለኛ ውፍረቷ ምናምን። ኦኬ ውፍረት የሚገለጽልክ? እሺ መካከለኛ ውፍረት ያላት ወፈር ያለች ሴት ሞላ ያለች ነው የሚወደው። መካከለኛ እንደዛ ነው። ስለዚህ አደራ ቀጭኖች እንዳትገቡ እሺ። እሺ ስራ ያላት የሌላት? ያው ስራ ያለ ውጭ ከሆነች ያው ስራ ያላት ነው መሆን ያለበት። እኔ ደግሞ እዚያው ስራ አለኝ፣ ግን የሬሳ ሳጥን ነው የምሸጠው ሀቢባዬ። እና እንቅልፍ ማታ እንቅልፍ በጣም እያቃዣኝ ያስቸገረኝ። ሀገር የምወጣበት ምክንያት በዚህ ነው። ስለዚህ እንድትረዳክ ነው የምትፈልገው? ከሀገር እንድታስወጣክ ነው የምትፈልገው? ማታ ያቃዣኛል፣ ለዛ ነው። እሺ ሀቢባ ችግር የለውም እንረዳሃለን። ስለዚህ እንድትረዳክ ነው የምትፈልገው? የትዳር አጋርክ ከሀገር እንድታስወጣክ ነው የምትፈልገው? በትክክለኛ ትዳር፣ እኔ በትክክለኛ ትዳር ነው የምፈልገው፣ ለጥቅም ምናምን አይደለም። እሺ ስራ ያላችሁ? እሺ አግብታ የፈታች ብትሆን ችግር አለው? ችግር የለውም። ካልወለደች ችግር የለውም። አግብታ የፈታች ችግር የለውም። ግን ልጅ የሌላት? አንድ ልጅም ቢኖራት ችግር የለውም። አባቴ ነህ ልጁ አባቴ ነህ ብሎ የሚያምን ከሆነ ችግር የለውም። በጣም አንተ በጣም መልካም ሰው ነህ። የሰው ልጅም አባት ለመሆን ዝግጁ ነህ። በጣም መልካም ሰው ነህ። ሴቶች እንደዚህ አይነት መልካም ባል እንዳያመልጣት። የሰው ልጅ እንኳን አባት ሆኖ ለማሳደግ ፈቃደኛ የሆነ ሰው ነው እና የአብዱልን መስፈርት አነብላችኋለሁ።
በእምነቷ ሙስሊም የሆነች እድሜዋ ከ20 እስከ 30 የሆነ ከሀገር ውጭ የምትኖር ጸይም፣ አጭር፣ መካከለኛ ውፍረት ያላት ቀጭኖች አይመለከታችሁም። እሺ መካከለኛ ውፍረት ያላት ነው ያለው። ስራ ያላት አግብታ የፈታችን ቢሆን ችግር የለውም። ልጅም ቢኖራት ችግር የለውም። ለልጇ አባት ሆናለሁ እያለ ነው እና ኮዱ 07 ነው። የአብዱል ኮድ 07 ነው። አዲስ ሰው እናስገባም። ኮድ የምጽፉ 07 አብዱልን የፈለጋችሁ 07 ሚራን የፈለጋችሁ 05 የሚራ ኮድ 05 ነው። አዎ የሚራ ኮድ 05 ነው። የላውጋው 06 ነው። አይ ቲንክ ሊያ ተስፋዬ ለላውጋው ነው የገባሽው አይደል? አዎ ፍሊተር አላበራሽም። በዛ ነው ያወቅኩትኝ። ሊያ ተሾመ ፍሊተር የለሽም ጎበዝ። እሺ ሊያ ተሾመ መስፈርቶቹን ልጠይቅሽ። በመጀመሪያ ደረጃ ትልቁ መስፈርቱ ውሻ ትወጃለሽ? ትልቅ ነው ውሻው ራሱ በጣም ነው የምወደው። አይ ውሻ ወዳለሁ። ውሻ በጣም ነው። በጣም ጥሩ። ይኸው በስስ ጎነት እየገባች ነው። ውሻ በጣም ትወዳለች። እሺ እድሜሽ ከ25 እስከ 30 ነው? ከ30 አትበልጭም? 25 አልበልጥም። መስፈርቱን ታሟያለሽ። ከ25 እስከ 30 ነው። እሺ የትም ሀገር ብትኖር ችግር የለብኝም ብሏል። ከለሯ የትም ቢሆን ችግር ምንም ሆኑ። ረጅም ነሽ? ቁመትሽ ምን ያህል ነው? ሜትር ከ70 ለሴት ሜትር ከ70 በጣም ረጅም ነው። ረጅም ስላለ እሺ ስራ ባይኖራትም ችግር የለውም ብሏል። አግብተሽ አልፈታሽ? አላገባም። ልጅም የለሽ? የለኝም። ያለ ፍሊተር ገብተሻል። የደስ ደስ አለ ያላት የደስ ደስ አለሻል። እስከ ሰጊና እንደ ደስ ደስ ሲል ቆንጆ ደግሞ ዲምፕል ሳይቀሩላ አለሽ ለቆንጅናሽ ምስክር። በጣም ጥሩ። የላውጋውን መስፈርት ታሟያለሽ። እሱስ እንዴት ነው? ምን ትላለህ? ያው ሚዩትን ያበራና ይናገራል። አቤት ምን አልሻው? ያው ሊያ ተሾመ መስፈርትን በሙሉ ታሟላለች። ከምንም በላይ ውሻ በጣም ትወዳለች። ረጅም ናት፣ የደስ ደስ አላት፣ ቆንጆ ናት። እነዚህ መስፈርቶች አይሻ ተንኮለኞች ቤተሰቦቼ ከፕሮፋይል ውስጥ ገብተው ቴክስት ያደርጉልኛል ፎቶዋን። እና መስፈርትክን አሟልታለች። እንግዲህ እቺ ቆንጆ እንደውም ከመስፈርትክ ጭማሪ ስራ ባይኖራትም ችግር የለውም ብላለች ብለሃል። እሷ ግን ስራ አላት ጨራሽ። አይ እንዴት የለኝም እሱ ላይ ቀሽ ፎሎ አድርጊ። እንደዛ ይሻል። ፎሎ አድርጊያታለሁ። ከዛ ፖስት አውርተን ከዛ በኋላ ሳምንት ነው ጋውዬ ሰርጋችሁን አንተ አሜሪካን ብት ለቁም ነገር ብቻ ሳይሆን እንትን አውርተን በደንብ ከዚህ ሳምንት አሳውቅሻለሁ። ካልሆነ ደግሞ እንደፈረደብሽ ትድርኛለሽ። ምንም ችግር የለውም። እኔ አይፊል እናንተ ተስማማላችሁ ብዬ በጣም ፈገግታሽ በጣም ያምራል ውዴ። ቆንጆ ነሽ፣ ዲምፕልም አለሽ፣ ተልካካም ነሽ። እና ቆያ የሰርግ ዘፈን ልከፍትላችሁ ነው እኮ እንዴ? ሳምንት ነው እንጂ እሱ ነው ያቡ። ኖ ዛሬ ትሄዳላችሁ ተከፍቶላችሁ። ከዛም በኋላ ካልተስማማችሁ ያልተስማማችሁበት ነጥብ ካለ ትመጣላችሁ። ሁለታችሁንም እድራችኋለሁ። ኦኬ ያልተስማማችሁበት ነጥብ ሳለክ እናመሰግናለን። ሚራ አንቺም ምንድን ነበር የሚባለው? ያንተ እንትን ይድረስ ነበረ። አቤት እንዳንተ ይቅናኝ ለማለት የሆነ የሚባል ነገር አለ። እንትንክ ምንድን ነው? ጣለኛ ደረሰን እንግዲህ እንደዛ አይነት ነገር ደረሰኛ። እኔም ሶስተኛ ይሄ ነው መንፈስህ እንትን ይበልብን። ምንድን ነው አንተ ሀትሪክ ለመስራት የመጣ ስራ ባላ ጊዜው ሊቀር ነው መሰለኝ ሳላገባ። በረከቴ ይድረስብን። በረከቴ ይድረስብን። እሱን ቃል ነው ያጣሁት። በረከቴ ይድረስብን ባዩ ሚራ ላውጋው ያው በረከት ይደርብን። ላይ በረከቴ ይደርብን ይድረስብን። የበግራ እንዳይመስልሽ እሸት ያልኩት የባቄላ
እንዳይመስልሽ እሸት መልክሽ ላይ ነው ከበልሽ ከገባም ቆንጆ ናት ብዬ እምላለሁ ይሄ ይሻለናል። ያለ ነው ያሆ አትከልክሏት ያሆ 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 አባው ጃልዬ አባው ጃልዬ አባው ጃልዬ ይህን ይመስላል። ይመቻችሁ፣ ተመቻችሁ፣ ይመቻችሁ እና አፕዴት አድርጉ። እሺ እሺ። ሰርጋችሁ እናንተ ለቁም ነገር ስበቁ በእኔ ወጪ ነው። እሺ በእኔ ስፖንሰርነት ነው ሰርጋችሁ። ችግር የለም። ላገው እንግዲህ ጸሎት አድርግልኝ ለእኔም ላገው በረከት ይደርስብኝ በለው። ሙሽራ ስለሆንክ ያው ይደርሰኛል። ያው ጸሎት አድርግልኝ ለእኔ እንትን ፍቅር ሲዘመን ልሆንልና በረከት ይደርስብኝ በለው። በረከት ይደርብን። አንተ እንዴ መራጊ ግን አይ አንቺ ይኸውልሽ በቃ አንተን ረጋ በሻ ይዞሽ ይመጣል። መስፈርቷ እኮ የውልቅ አግብቶ የፈታም ቢሆን ችግር የለብኝም ብላ፣ ስራም ባይኖረው ችግር የለብኝም ብላ፣ ልጆቹም ቢኖሩ ችግር የለብኝም ብላ ስፖርተኛ አቋም ያለው ጸጉር ያለው ስላለች እኮ ነው። አይ የለም ስፖርት የሚሰራ ሰው ኢትዮጵያ ውስጥ አይ በአብዛኛው የኢትዮጵያ ወንድ ከኔ ጭምር ስፖርት ላይ አላርጅኮች ነው። ያ እኮ ነው ችግሩ። ስፖርተኛ ትፈልጋለች። ምክንያቱ ይነገረን ሀቢባ፣ የስፖርተኛ ምክንያቱ ምንድን ነው? ይናገር ፎከስ አደረገች። ስፖርተኛ ስትሆን ራስን ትጠብቃለህ። ራሱን የሚጠብቁ ረጅም እድሜ ይኖርላታል። እኛ ከሆነ ረጅም እድሜ ይኖርላታል። ስፖርት ማለት አንደኛ ነገር ዲሲፕሊን ነው። ስፖርት ማለት አንደኛ ነገር ዲሲፕሊን ነው። ስፖርተኛ ነው ማለት ዲሲፕሊን አለው ማለት ነው። ሁለተኛ ተክለ አቋሙ የተስተካከለ ነው የሚሆነው። ሁለተኛ እኔ ስፖርት ስለምሰራ ስፖርተኛ ካልሆነ እኔ ስሰራ ምን ያራግጥሻል ይለኛል። ከዛ ይህን መባል አልፈልግም። ስለዚህ ከእኔ ጋር ማቹርድ የሚያደርግ አብሮኝ ስፖርት የሚሰራ ለዛ ነው የምፈልገው። ስፖርተኛ ወንድ ግን አቋም ይኖረዋል። ስፖርተኛ ወንድ ከሆነ ጤናውን ስለሚጠብቅ ደግሞ ረጅም እድሜ ይኖርላታል። በጊዜ አይሞትም አይደለ? ያ ኦፍኮርስ ትክክል። የሚራን መስፈርት ነው አሁን የማነበው። የሚራን መስፈርት የምታሟላ ወንድ ካለ ትገባለት። አንደኛ በእምነቱ ሙስሊም የሆነ፣ ሁለተኛ ዲኑ ላይ ጠንካራ የሆነ፣ እድሜው ከ30 በላይ የሆነ፣ ሀገር ቤት ውስጥ የሚኖር ኢትዮጵያ ውስጥ የሚኖር፣ ጸይም፣ ረጅም ቁመቱ እስከ 1.80 ቢሆን ብላለች። ረጅም ማለት ነው። ስራ ባይኖረውም ችግር የለውም፣ አብረን ሰርተን እናድጋለን። ግን የተማረ ይሁን። አግብቶ የፈታም ቢሆን ችግር የለውም። ልጆችን ቢኖሩት ችግር የለውም። ስፖርተኛ አቋም ያለው እና ጸጉር ያለው ማለት መላጣ ያልሆነ ብላለች። ይህንን መስፈርት የምታሟላ ወንድሜ አብዱል በጣም ፈልጎ ነበር ሚራን፣ ግን ጸጉር የለውም። ከፈለግ ቱርክ ሄደህ አስተክለ መምጣት ትችላለህ። ችግር አለብሽ ቱርክ ሄዶ በስ ታስተክልኛለች ሀቢባይ? ዋው ቱርክ ወስደሽ ለምን አታስተኪለትም? ይረግፋል ደግሞ በተፈጥሮ ቢኖሩ አይሻልም? ሀውዬ አሁን ሌላ ፕሮሰስ ሌላ ወጪ ደግሞ እኔ ደግሞ ኢትዮጵያ ገብቼ ነው መኖር የምፈልገው። ከሀገር ውጭ መኖር አልፈልግም። ከቤተሰቦች ጋር ምናምን መኖር ስለምፈልግ እሱ ደግሞ አግብቶ የሚወስደው ሰው ነው የሚፈልገው።
ትክክል። እሱ አግብቶ ወደ ውጭ የምትወስደው ነው የሚፈልገው። አንቺ ደግሞ ወደ ኢትዮጵያ ገብተሽ መኖር ነው የምትፈልገው። ሀገርሽ ላይ ነው መቅበል የምትፈልገው። አስረግጣ ተባለች። አቋማ ቆራጥ ናት። አብድዬ ጉድላክ ለአንተም ጥሩ ያው የምትወስድክ ይቅናክ። አሜን አሜን። ስለዚህ የአብዱልን መስፈርት አነብላችኋለሁ። ኮዱን ነግራችኋለሁ። የሚራ ኮድ 05 ነው። ኡመር አሊ የሚባል ልጅ 05 እየጻፈ ነው። ስፖርተኛ ነው መሰለኝ። አስገቡት ሞዴሬተሮች። ኡመር አሊ የሚባለውን ልጅ እየጻፈ ነው ጋይስ። እሺ የአብዱል መስፈርት አንድ ወይ አብዱል የምንነቀለው ወጣ እናትሽ በጣም ያሳዝናል። አብዱል ለመሰለሽ በቀደምም አንዷ ልጅ እንትን ጸጉር ያለው ነው የምፈልገው ብላ ሞራሉን ነካችሁ። ጸጉር ያለው አምጥቶ መጥቶ አንድ ቆንጆ ዳይመንድ ናት እንደውም ይዛው የመጣችሁ ዳይመንድ የምትባል ጓደኛዬ መጣ እከሌን አስገቢው መስፈርቷን ያሟላል ብላኝ አስገብቸው። በጣም ቆንጆ ልጅ ነበረ እና ይዞ ሄደ። አይኑ እያየ አሁንም አንቺ መላጣ አልፈልግም ጸጉር ያለው ቀንም አብረን ነበርንና የሆነ እንትን አለ እኮ ሀብዬ የምትሰማኝ ነገር የሆነ ከሱ በታች ሆና የምትታዘዘው ምናምን አይ ቲንክ እንደዛ እያለ እያወራ ነበር። የዛን ቀንም ነበር ያዳመጡት ነበር። ሰማኝ ብሏል። ላይክ ያ ምንደማመጥ ቢለ እንደማመጥ ቢል አሪፍ ነበረ፣ ግን የምትሰማኝ ብቻ ሲሆን ላይክ የራሱን ፍላጎት ብቻ ነው እንትን የምትቀበል ማሳት በዚህ ዘመን አለች እንዴ? አዎ አለች። ለማላ ምትታዘዝ ሞልታለች። ግን ይታዘዛል ወይ ነው እኮ ማዘዝ ብቻ ሳይሆን መታዘዝ ይችላል ወይ ነው። እሺ አሁን ይሄኛው ማን ነው? አብዱልቲ ተገብተክ ነው ወይስ ሌላ ነው? እሺ ቪዲዮ መርሃባ መርሃብቴን ቪዲዮ አብራ። እሺ ቪዲዮ እኮ አብርቷል ግን አይሰራም መሰለኝ። ለምንድን ነው አይሰማም እንዴ? ነው አንተና ያንተና ያንተማ ትክክል ነው። አይ አብዱል ቪዲዮ ማብራት ስለማትችል ነው ጠይቃለሁ። 224 ብቻ ነው ፎሎ ቪዲዮ ማብራት አትችልም። ኦኬ ሱሌ ቅድም መጥቶ ነበረ። ኔትወርኩ አይሰራም ነበር። አሁን ኔትወርኩን አስተካክሎ መጥቷል። ሱሌ የሚራን መስፈርት የምታሟላ ከሆነ እጠይቀሃለሁ ጥያቄዎች። በመጀመሪያ ደረጃ ሙስሊም ነህ? እሺ ዲንክ ላይ ጠንካራ ነህ? በጣም ማሻ በጣም አለ። እሺ እድሜ ከ30 በላይ ነው? ከ30 በላይ ነው? 32 ማሻአላ። እሺ ሀገር ቤት ውስጥ ነው የምትኖረው? አዲስ አበባ። አዎ ኢትዮጵያ ውስጥ ነው። ጸይም ነህ? አዎ በጣም ጸይም አይደለም። ቀይ ዳማ ይሆናል። ጸይም የቀይ ዳማ። ቀይ አትወድም? ቀይ ወንድ አትወድም? እሷ ጸይም ነው የምትፈልገው። አይ ቀይ አይደለም ማሪ ብራሪው አስተያይ አንቺና ራስሽ ቀይ ነሽ። እሱን ይው ጸይም ነው። እሺ ረጅም ነህ? ቁመት ረጅም ነው? ሜትር ከ83 ነው። ማሻአላ እሷ ሜትር ከ80 ድረስ ነበር የምትፈልገው። እንደውም አንተ ከሜትር ከ80 ረጅም ወንድ ነው የምወደው ብላለች። እሺ ስራ ችግር የለውም ባይኖርክም አብረን ሰርተን እናድጋለን ብላለች። ግን የተማርክ ነህ? ማስተሬን አሁን ሰኔ ላይ ነው የምመርቀው። አንቺ መስፈርትሽን እንዳለ የሚያሟላ መጣ። እሺ አግብቶ የፈታ ቢሆንም ችግር የለብኝም ቢኖሩ ችግር የለብኝም ብላለች። ግን ስፖርተኛ ነው የምትፈልገው እሷ። ስፖርተኛ ነህ? እንዲህ ምን ነከስ ያድግንበት። በጣም ጥሩ እንኳን ደስ አለሽ። ጸጉር አለክ? መላጣ ወንድ አልወድም ብላለች። ያው ጸጉር አለ። ስፖርተኛ ነው። ማሻአላ ማሻአላ። ሙሉ መስፈርትሽን የሚያሟላ መጥቷል። እሷ ግን እኔ አንድ ነገር አለ። እሺ ያው ጥሎብኝ መቀመጫ ወዳለሁን አላት። ምን መቀመጫ ጥሎብኝ እወዳለሁ። ወይ መስፈርቱን የላትም። በቃ ከሌላት የላትም። ሌላ በቃ ያላት ይሄን ሁሉ መስፈርት አላሟልተክ መቀመጫ ምን ችግር አለው? እድሜ ለቱርክ ታሰራላታለህ አቅሙ ካለ። እኔ ጥሎ በቃ እንግዲህ ምን ይደረጋል። እኔ ምልክ ማለት ነው ገንዘብ የለክም ቱርክ ልካ እንድታሰራላት። ኔትወርክ ሳይኖረው ገንዘብ ኬት ያመጣል? ሀቡዬ እኔ ከነ ማንነቴ በተፈጥሮ የሚወደኝ ነው እንጂ እኔ ካለኝ ነገር ላይ የምጨምረውም የምቀንሰውም ነገር አይኖርም። እኔን እንደ እኔ አክሴፕት የሚያደርገኝ ከሆነ ዌልካም፣ እንደዛ ማይሆን ከሆነ ግን አይሆንም።
ጀግና። እኔን ከነ ሁሉ ነገር የሚወደኝ እንጂ ምንም ነገር የሚቀይር የሚቀንስ የሚጨምር አልፈልግም። ጀግና ነሽ። በአቋምሽ የጸናሽ። እኔ እንደዚህ ነኝ። ከወደደኝ ኦኬ። ግን ምክንያቱም እኔ ባሰራውም ነገ ቂጥ ያላስካይ ስለዚህ ትክክል እውነትሽን ነው። ብታሰሪም ከአንቺ የበለጠ ካየ ይሄዳል። አንድ ረዳት ጎበዝ ነሽ። ማየትን ታቋማለሽ። የተስተካከለ አቋማለኝ ግን ቂጥ የለኝም። መቀመጫ ነው ለሚዲያ አይመጥንም ቂጥ የሚለው ቃል መቀመጫ እንላለን። ሶሪ ለአነጋገሪ ሶሪ አም ሶ ሶሪ ጋይስ። ያ መቀመጫ የለኝም። እሺ ቤተሰብ አሁን የሚራ መስፈርት የምታሟላ ካለክ 05 ትጽፋለ። ሚራ አቋም ያላት፣ አቋም ስላችሁ በአቋሟ የጸናች ናት፣ አትወላውልም። ገባችሁ? በቃ ይሄ ነው። አምኖ የተቀበለ ይቀበለ፣ ያልተቀበለ ይመቸው ነው የምትለው። ቆራጥ ናት። መስፈርቷን አትቀያይርም። ሲመጣ ይመጣል እንጂ ባሉ ሲቀር ይቀራል እንጂ መስፈርቷን አትቀያይርም። የሚራ መስፈርት አንደኛ በእምነቱ ሙስሊም የሆነ፣ ሁለተኛ ዲኑ ላይ ጠንካራ የሆነ፣ ሶስተኛ እድሜው ከ30 በላይ የሆነ ኢትዮጵያ ውስጥ የሚኖር ጸይም። ምንድን ነው ፕሮፋይሉ? እንደዚህ አይነት ፕሮፋይል የሚያደርጉ ሰዎች ትክክለኛ ሰዎች አይደሉም። አታስገቡ። ነቅየዋለሁ። እሺ ሀገር ቤት የሚኖር ጸይም፣ ረጅም፣ ስራ ባይኖረውም ችግር የለውም። አብረን ሰርተን እናድጋለን። ግን የተማረ አግብቶ የፈታም ቢሆን ችግር የለውም። ልጆችም ቢኖሩ ችግር የለውም። ግን ስፖርተኛ አቋም ያለው፣ ቦርጭ መላጣ አልወድም ብላለች። በቃ እቅጭ ቅጯን ተናግራለች። ይህ መስፈርት የምታሟለው ወንድሜ 05 ጽፋለህ። መቀመጫ የማይፈልግ ዋው ትክክል። ቪዲዮ ልክፈት ብራዘር ትይዝልኛለህ። ቪዲዮ አብራ ወይ ለምን ሪሙቭ አደረጋችሁት? ቪዲዮ ላይ ያበራ ነበርኩ። መቀመጫ ማይል የላትም። መቀመጫ የሚያምር አቋም አላት። 05 እየጻፉ ነው እኮ ቤተሰብ ኢንቫይት አድርጓቸው። ሌላ ደግሞ አዲስ ተመዝጋቢ ማስገባት እንችላለን። አብዱል በጣም አሳዘነኝ። በጣም ሞራሉ ተነክቷል። ሴቶችን ጸጉር ምን እንደሚያደርግላቸው አላውቅም። እኔ ባሌ በእርግጥ ጸጉር አለው፣ ግን መላጣም ቢሆን ምንም ችግር የለም። ግን እኮ ባለፈው ሀቡዬ የእሷን ሞራን በጣም ነው የነካው። ልጅቷ እሱን ብላ ገብታ የእሷን ሞራን በጣም ነው የነካው። እና እሱ ትክክል አንደርስታንድ። ሀቡ ለዛሬ ብለሽ ነበር ዘካሪያስን ሄዳ አንተ የምትሆን ሚስታጣው። ምክንያቱም አንተ አላማ ከሀገር መውጣት ነው። ከሀገር መውጣት ህይወትን መቀየር ነው። ህይወት ደግሞ በሚስት አይቀየርም፣ በመስራት ነው ህይወት የሚቀየረው። በእናትህ ካታስጨንቀኝ። ህይወትህን ለመቀየር መጀመሪያ ብቻህን ለፍተህ ህይወትህ ከተቀየረ በኋላ ናና እኔ ሚስት አገናኛለሁ። ግን ህይወትን ለመቀየር በሚስት ነው። አንተና ሀይሌ ህይወታችሁን በሚስት ነው መቀየር የምትፈልጉት። አግብታ ከሀገር የምትወስዳችሁ ነው የምትፈልጉት። እንደዛ ደግሞ የለም። የሆነ በጎ አድራጎት ድርጅት ፈልጉ፣ የሚረዳችሁ ረድቷችሁ በበጎ አድራጎት በመልካም ነገር የሚወስዳችሁ እና ወይ ሰርታችሁ የምትከፍሉት በብድር የሚወስዳችሁ ፈልጉ። እሺ ኤኤም 05 ጽፈን የገባ ወይስ ለራስህ? እንዴት ነሽ? ደህና ነሽ? ሰላም አለይኩም። ዋሌኩም ሰላም። እኔ ስለሚወድሽ ነው የገባሁት። እኔ ቀይ ስለሆንኩኝ ለእሱ አልሆንም። ሌላ ነገር ሞላለሁ፣ ግን ትንሽ ቀይ ነኝ። ስለሚወድሽ ሰላም ልልሽ ብዬ ነው የገባሁት። እንዴት ነሽ? አመሰግናለሁ ወንድሜ። እሺ መልካም። እሺ የሚራን መስፈርት የምታሟሉ 05 ጻፉና ግቡ። ሰለሞን አይቻልም፣ ሙስሊም ነው የምትፈልገው እሷ። እስከዛም አዲስ የእሷን መስፈርት የሚያሟላ ሰው እስከሚመጣ አዲስ ሰው መግባት ይችላል። አዲስ መስፈርቱን የሚያስመዘግብ 07 ላይ 3 ሰው መመዝገብ እንችላለን ዛሬ። ኦኬ በአንድ ሳምንቱ 10 ሰው። ሀቡዬ ሰግቼ ልምጣ። 10 አዛም ብሏል። ቆየና ሰግቼ ልምጣ። እሺ ማሻአላ እንዲገኝ ለእናንተም ዱዓ ላድርግ። ለሁሉም እዚህ ጋር 7700 ሰዎች አላችሁ። ዱዓ አረጋለሁ ለሁላችሁ። አርጊልን ማሪ። እሺ አያችሁ እንዴት ዲኗ ላይ እሷ ጠንካራ እንደሆነች። ለዛ ነው ዲኑ ላይ ጠንካራ የሆነ ሰው የምትፈልገው። እሺ ተረኛ ሙክታር ቪዲዮ አብራ ወንድሜ። ለራስህ ልታስመዘግብ ነው ወይንስ የሚራ መስፈርት ስለምታሟላ ነው የገባኸው? ቪዲዮ ወዲያው ማታበሩ ከሆነ እንሸኛለን። ሚዩት አድርጌሃለሁ። ደግመህ መኮመት እና መግባት እንዳትችል። እንደገባችሁ ቪዲዮ ማታበሩ ከሆነ ዊአር ሲሪየስ፣ እየቀለድን አይደለም።
ኦኬ 3 ሰው ማስገባት እንችላለን። 3 ትዳር ፈላጊ ብላችሁ ጻፉ። 3 ሰዎች አዳዲስ ሰዎች 3 ሰው መመዝገብ እንችላለን። 7 ሰው ተመዝግቧል። በቀን በየሳምንቱ 10 ሰው ነው የምንመዘግበው። ስለዚህ 3 ሰዎች ትዳር ፈላጊ ብላችሁ ጽፋችሁ 3 አዲስ ሰው መግባት ይችላል። ከዛ 3ቱን መስፈርት ከመዘገብን በኋላ ደግሞ ኮዳቸውን እየነገርናችሁ በኮዳቸው መሰረት ትገባላችሁ። ኦሆ ሆይ መላ አይ ሀቢባ እንዴት ነህ? እንደምን ነሽ? ደህና ነኝ። ወደ ቪዲዮ አብራ እንዴ እሷ የለችማ። ታዲያ እኔ እንዴት አበራለሁ? ቪዲዮ አብርተህ ቁጭ ትላለህ። ሰግዳ ስትመለስ እሷ መስፈርቷን የምታሟላ ከሆነ እንትን ትላለህ። እኔም ሰግዳለሁ። አይታክ እሺ እፈልገዋለሁ ካለች መጀመሪያ ልጠይቅህ መስፈርቷ እንደምታሟላ የሚራን ያ ንገሪኝ። በመጀመሪያ የምትፈልገው ሙስሊም ነው ነኝ። እሺ ሁለተኛ ዲኑ ላይ ጠንካራ እንደሷ የሚሰግድ። ኧረ በጣም ለእሷ የሚሰግድ አይደለም ለፈጣሪ የሚሰግድ ነው። ማሻአላ። እሺ ሌላ ደግሞ ላምብብልት ያሷል። አንደኛ ሙስሊም የሆነ፣ ሁለተኛ ዲኑ ላይ ጠንካራ የሆነ፣ እድሜው ከ30 በላይ የሆነ ነው የምትፈልገው። እድሜው 2 ዓመት 2 years is left 2 ዓመት ይቀረኛል 30 ለመሙላት። አዎ በቃ 1 ዓመት ኦኬ በቃ ይሁን። 30 ነኝ በላት። እሺ ከወደደችክ ችግር የለውም 1 ዓመት። ምክንያቱም ሀቢባይ ለምን ዋሻለሁ? ሙስሊም እኮ ነኝ። ሙስሊም አይዋሽም። ኦኬ ማሻአላ። እውነትም አንተ እየፈተንኩት ነበር። ዲኒት ላይ ጠንካራ ነህ አይደለክም? አሁን አረጋግጫለሁ ዲኒት ላይ ጠንካራ መሆንህን እኮ ነኝ። በጣም ፈተንኩክና ፈተናውን አለፍክ። ቴንኪው አመሰግናለሁ። ጎበዝ። እሺ ሌላ መስፈርት ለምንድን ነው አማርኛ የምትቀላቅለው? ሌላ ሀገር ነው ያደግከው? ያ ኦኬ። እሷ ግን ኢትዮጵያ ውስጥ የሚኖር ነው የምትፈልገው? ኢትዮጵያ ውስጥ የማይኖር ሀሳብ አለ? ወደ ኢትዮጵያ ገባለሁኝ ኢንሻላ። የት ሀገር ነው የምትኖረው? አምስተርዳም። ኦኬ። አምስተርዳም ማለት የት ሀገር ነው? ኔዘርላንድ። ኦኬ እሺ። ስለዚህ ይኸውልህ እሷ አሁን ሀገር ቤት የሚኖር ነው የምትፈልገው። አገር ቤት ትገባላችሁ፣ ችግር የለውም። ጸይም ነክ ረጅም ነክ? አዎ በጣም እሺ። ስራ ባይኖረው ችግር የለውም፣ አብረን ሰርተን እናድጋለን ብላለች። የጥቅም ሰው አይደለችም እሷ። እኔ ሐኪም ነኝ። ማሻላ የተማረ በቃ አረች። እሺ የተማረ ሰው ዶክተር ነው። ቴንኪው። እሺ አግብቶ የፈታም ቢሆን ችግር የለብኝም፣ ልጆችን ቢኖሩ ችግር የለብኝም ብላለች። አግብተህ ፈተካል? ልጆች አሉ? እሺ ስፖርተኛ አቋም ያለው ነው የምትፈልገው ሰው። ስፖርተኛ አቋም አለህ ማለት በውጭ የለህም? እሷ ስትመጣ ተነስቼ ምናምን አሳያለሁ። በጣም ጥሩ። እሺ ፀጉር አለክ? መላጣ አይደለክም? ካላፍ ከምንም በላይ ደግሞ ማለት ነው ወላሂ በአለመዋሸትክን በጣም ወድጄዋለሁ። እኔ ልፈትንክ አውቀህ እድሜ 30 ነው በላት ስልክ ኖ ሙስሊም አይዋሽም አልዋሽም ባልክ እና በጣም አለቅያለሁ ይህንን ፓርት እና በጣም ጎበዝ። ጠብቃት። 30 ሰግዳ ሚራ 30 ሰግዳ ስትመጣ ቆመህ ታሳያታለህ ስፖርተኛ አቋም እንዳለክ። እሺ ችግር የለውም እገለባበጣለሁ ከፈለገች። ጎበዝ በጣም ጥሩ። ጠብቃት። ሚዩት አድርግና ጠብቃት። ወደ እህታችን ሄዳለሁ። እንኳን ደህና መጣሽ እህቴ። ሚዩት ነሽ ማሪ፣ ሚዩትሽን አብሪው። አሚር ቪዲዮ ካጠፋክ ሞዴሬተሮች ይነቅሉሃል። ቪዲዮህን አብርተህ ቁጭ በል። ሪሞ ቪዲዮ አብሪ፣ ካላበራሽ ይነቅሉሻል። እሺ እህቴ እንኳን ደህና መጣሽ። እንኳን ደህና ቆየት። ደህና ነሽ? አለሁልሽ ማሪ። እሺ ከእምነቱ ነው የምንጀምረው። የምትፈልጊው የትዳር አጋር የምን እምነት ተከታይ ይሁን? እምነቱ ችግር የለም። የእሱ እንትን እከታተላለሁ እንጂ የኔ ችግር የለም። እሺ ምንም አይነት እምነት ተከታይ ቢሆን ችግር የለብሽም። ሃይማኖቱ ማለት ነው ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ምንም ቢሆን ችግር የለብሽም። ችግር የለም። እሺ እድሜውስ? እድሜ ከ30-35 ከ30 እስከ 35 እሺ የት ሀገር የሚኖር? ከኢትዮጵያ ውጭ የትም ከሀገር ውጭ የትም ሀገር ይሁን። ከሀገር ውጭ የትም ሀገር ይሁን። እሺ መልኩስ?
መልኩ ጸይም ጸይም። እሺ ቁመቱስ? አጭር፣ ረጅም? መካከለኛ? ረጅም። ስራ ያለው የሌለው? ስራ ነው። ስራ ያለው። አግብቶ የፈታ ቢሆን ችግር አለው? ኖ፣ የአግብቶ የፈታ አትፈልጊም? ፈት ነው። እሺ ልጅ ያለው ቢሆን ችግር አለው? ልጅ ውጭ ላይ ችግር የለም ማለት አግብቶ የፈታ እንዳይሆን አግብቶ ያልፈታ አልሽ። ግን ቢኖረው ከፍቅረኛው ምን ታድርገው? አሁን የገባችሁ ፕሊዝ። ልጅ ቢኖረው ከፍቅረኛው ችግር የለው? ኦኬ ልጅ ቢኖረው አግብቶ የፈታ ነው። ያለ ትዳር የወለደ ግን ችግር የለውም ብላለች። እሺ የእህታችን ኤአር ስምሽን ማን ልበል ግን? ኤአር ብዬ ነው የመዘገቡሽ። ፀሐይ። እሺ የፀሐይ መስፈርት እምነቱ ምንም አይነት እምነት ሃይማኖቱ ምንም አይነት ሃይማኖት ቢሆን ምንም ችግር የለብኝም። እኔ ወደ እሱ እቀይራለሁ፣ እሱ ወደሚከተለው ሃይማኖት እቀይራለሁ። ምንም ችግር የለብኝም ምን ያለችው። እድሜው ከ30 እስከ 35 ዓመት የሆነ ከሀገር ውጭ የሚኖር የትም የሚኖር ግን ከሀገር ውጭ የሚኖር መልኩ ጸይም፣ ቁመቱ ረጅም፣ ስራ ያለው፣ አግብቶ ያልፈታ ያላገባ ጭራሽ ልጅ ቢኖረው ግን ችግር የለውም። ያለ ጋብቻ ከሌላ ሴት የወለደ ከሆነ ችግር የለብኝም። አግብቶ ግን ሚስት የፈታ አልፈልግም ብላለች። ይህንን የፀሐይን መስፈርት የምታሟላ ወንድም ካለህ ኮዷ 08 ነው። 08 ጽፈህ መግባት ትችላለህ። የፀሐይን መስፈርት የምታሟላ ወንድሜ ካለህ ቴንክ ዩ። እሺ ሰላም ዝናሽን ንቀሏት። ቢኮዝ ቪዲዮ ሶሪ እንዳትነቅሏት አበርካለች። ኦኬ ሌላ ሰው እንዳታስገቡ። አሁን ይሄ አንድ ቦታ ኮዳቸውን መስፈርቱን ያሟላ ሰው የሚገባበት ቦታ ነው። ስለዚህ ሌላ አዲስ ተመዝጋቢ እንዳታስገቡ በቃ። ኦኬ ሌላ ሰው አይመዘገብም፣ አይቻልም፣ ሞልቷል። 10 ሰው ነው በየሳምንቱ እሑድ 10 ሰው ብቻ ነው የምናስተናግደው። እስካሁን ድረስ 7 ሰው ጨርሰናል። አዲስ 3 ሰዎች ተቀብለናል። ኦኬ ስለዚህ አዲሱ ተስፋዬ ቪዲዮ አብራ ቆየ። ማንን ኮድ ጽፎ ነው የገባው? ስንት ጽፈን የገባው ወንድሜ? 08 08 የፀሐይ እንዴት ፀሐይ በጣም እድለኛ ናት። ገና ከመግባቷ ግጣሟ መጣ። ቪዲዮ አብራ ወንድሜ። ወይ ለምንቀላችሁት? ኦኬ ቪዲዮ ስላላበራት ነው ሶሪ እየተነቀልከው። እሺ የፀሐይ መስፈርት ምንም አይነት እምነት ተከታይ ቢሆን ምንም ችግር የለብኝም፣ እኔ ወደ እሱ ሃይማኖት እሄዳለሁ ብላለች። እድሜዋ ከ30 እስከ የምትፈልገው የትዳር አጋር እድሜው ከ30 እስከ 35 የሆነ ከሀገር ውጭ የሚኖር የትም ሀገር ብቻ ከኢትዮጵያ ውጭ የሚኖር ጸይም፣ ረጅም፣ ስራ ያለው፣ ያላገባ ከዚህ በፊት ልጅ ቢኖረው ግን አያክሰፕት ብላለች። ስለዚህ የፀሐይ መስፈርትን የሚያሟላ ወንድም ካለ 08 ጽፎ መግባት ይችላል። ቴንኪዩ። አሁን ወደ ሰላም እሄዳለሁ። ሰላም እንኳን ደህና መጣሽ እህቴ ሚራ። ሰላት አስር ልሰግድ ሄዳ በጣም ቆየች። አሚርን እያስጠበቀችው ነው። ሚራ ግን ብታስጠብቀው ይገባታል። በጣም ቆንጅዬ ናት። በዛ ላይ ደግሞ ፐርሰናሊቲዋ ስትሮንግ ነው። አትወላውልም። ቆራጥ ናት። አቋሟን አትቀይርም። እሺ ሰላም እንኳን ደህና መጣሽ እህቴ። እንኳን ደህና ቆይሽ ነው ብዬ። እንዴት ነሽ? አለሁልሽ ማሬ። እሺ ከእምነት ነው የምንጀምረው። ምን እምነት ተከታይ ይሁን የትዳር አጋርሽ? በዚህ አጋጣሚ አመሰግናለሁ። አድናቂሽ ነኝ። አመሰግናለሁ የኔ ማር። ኔትወርክሽ ነው መሰለኝ የቆየ ነው የሚደርስሽ። እሺማ እምነቱ ምን ይሁን? ከእምነቱ ነው የምንጀምረው። እምነት ኦርቶዶክስ ይሆናል። ኦርቶዶክስ። እሺ እድሜው ከ25 እስከ 30 የ25 ዓመት ወንድ ምን ያደርጋል ማሪ? ለትዳር እኮ ብቁ አይሆንም። የ25 ዓመት ወንድ ገና እኮ አልበሰለም። ኧረ ከ30 ጀምሩ። 20 ቤት ያሉ ወንዶች ምን ልታደርጓቸው ነው? ኃላፊነት መሸከም የትዳርን ኃላፊነት መሸከም አይችሉም። አልበሰሉም። 20 ቤቶች ከ30 ነው መጀመሪያ ያለባቸው። እኔ ለእናንተ ብዬ ነው አያገባኝም። ከስንት ይሆንልሽ እድሜው? ከ28 እናድርገው። ከ28 እስከ 30። እሺ የት ሀገር የሚኖር? ከሀገር ውስጥ ከሀገር ውጭ?
ከሀገር ውስጥ ይሁ የትም ይሁን ብቻ ግን ለፍቅር ዝግጁ የሆነ ትክክለኛ ሰው ማለት ነው። የትም ሀገር ጎበዝ። አንቺ አሁን የጥቅም ሰው አይደለሽም ማለት ነው። ብዙ ጊዜ ከውጭ የሚሉት ዩኖ አግብተው ወደ ውጭ ለመውጣት ነው። እና አንቺ የትም ሀገር ይኖር ብቻ ለፍቅር ዝግጁ የሆነ ስትይ ምን ያህል ሲሪየስ ሰው እንደሆንሽ ያስታውቃል። ጎበዝ በርቺ። እሺ መልኩስ? ጠይም፣ ቀይ፣ ጥቁር? መልኩ ጠይም ችግር የለም። ጠይም። እሺ ቁመቱ ረጅም፣ አጭር፣ መካከለኛ? ቁመት ሜትር ማለት አንቺ ረጅም ነሽ? ረጅም ወንድ ነው የምትወጂው? አጭር ወንድ ነው የሚመችሽ ወይስ ረጅም መካከለኛ? መካከለኛ። እሺ ቁመት መካከለኛ። ስራ ያለው የሌለው? ስራ ያለው። ስራ ከሌለው አትፈልጊውም? ሁሉንም መስፈርትሽ አሟልቶ ስራ ከሌለውስ? ብቁ የሆነ ወይም ደግሞ የተማረ ነው። የተማረ ኦፕሽናል አድርጌልሻለሁ። የተማረ። እሺ አግብቶ የፈታ? አግብቶ የፈታ ሁሌ ልጅ ከሌለው ችግር የለም። ኦኬ የሰላም መስፈርት በመጀመሪያ መስፈርቱ በእምነቱ የኦርቶዶክስ እምነት ተከታይ የሆነ እድሜው ከ28 እስከ 30 የሆነ የትም ሀገር ቢኖር ችግር የለብኝም ለፍቅር ብቻ ዝግጁ የሆነ ሪሌሽንሽፕ ውስጥ ለመግባት ዝግጁ የሆነ ማለት ነው። ፍቅረኛ ለመያዝ በጭንቅላቱ ዝግጁ የሆነ እና መልኩ ጸይም፣ መካከለኛ ቁመት ያለው፣ ስራ ያለው ወይም የተማረ ኦፕሽናል ነው። የተማረ ባትማርም ስራ ካለ አክሰፕት ታደርግሃለች። እናም አግብቶ የፈታ ቢሆን ችግር የለውም፣ ግን ልጅ ያልወለደ ኦኬ፣ ልጅ የሌለው። ይህንን መስፈርት የምታሟላ ወንድሜ ካለቅ የሰላም ኮድ 09 ነው። የሰላም ኮድ 09 ነው። ኦኬ የመጨረሻ የዛሬ የመጨረሻ ተመዝጋቢያችን ዝናሽ ናት። አይ ቲንክ ሻሮ የገባው ለፀሐይ ነው። 08 ጽፈን የገባው ለፀሐይ ነው አይደል? ኮድክ ኦኬ ጠብቀኛ እንዴ ዝናሽን እስከማስተናግድ። እሺ ዝናሽ እህቴ እንኳን ደህና መጣሽ። ሁላችሁም እንኳን ሰላም ጠበቃችሁኝ። ሰላም ብያደራላችሁ። እሺ እናቴ። እሺ ከምንድን ነው የምንጀምረው? ከሃይማኖት ነው የምንጀምረው። የትዳር አጋርሽ ምን የእምነት ተከታይ ነው? ዝናሽ እየጠበኩሽ ነው። የምን እምነት ተከታይ? ያው እያሳየሁሽ ነው ብዬ ነው። አላየሁም። ስምሽን እየጻፍኩ ስለነበር አላየሁም። ይቅርታ። ኦርቶዶክስ? ያ እሺ ኦርቶዶክስ። እድሜው ከ30 እስከ 40 ያኔ ተለቅ ያለ ለአሳቢ አስተዋሊ ለእኔ ኃላፊነት የሚወስድ ጠንካራ የመጡትን ሁላ ተሸካሚ ለእኔ በቃ ኃላፊነት ለእኔ እኔ ለእናቴ አንድ ነኝ። አባት እናት ሆነው ኃላፊነት የሚወስድልኝ ተሆነ እድሜው እቀበላለሁ። የሚጠብቅሽ ማለት ነው። አስተዋይ ፕሮቴክተር፣ አስተዋይ ይሁን። ጠባቂ ነው የምትፈልጊው አንቺ። ፕሮቴክተር ያኔ በቃ እንደ አባት ሆነው መክትልሽ ወደ ህይወትሽ የሚመጣን ችግር ሁሉ እየመከተ የሚመልስልሽ አባወራ ጀግና። አይዞሽ ጎበዝ። እሺ የት ሀገር የሚኖር? እኔ በጣም ከልጅነት የምመኘው ነው ከሀገር ውጭ ይሆን ደስ ይለኛል። ያኔ አውሮፓ፣ አሜሪካ የትም ይሆን ክቻት ሀገር ውጭ ከኢትዮጵያ ውጭ ይሆን ብቻ ሀገር ውጭ። እሺ መልኩስ? ጸይም፣ ጥቁር? አይ በነገርሽ ላይ እንደኔ ጸይም ቢሆን ደስ ይለኛል። ጸይም ሰው ወዳድ ነው። ጸይም ማለቴ ግን ግዴታ መጠየቅ ስላለብኝ ነው ጥያቄ። ሁሉንም ስለምጠይቅ ነው። ከሀገር ውጭ የሚሉ ሰዎችን እነሱ ለጥቅም እንዳይመስላቸው አግብቶ አውሮፓ አሜሪካ እንዲወስድሽ ብቻ ትዳር ሳትፈልጊ ዝም ብለሽ አግብቶ ወስዶሽ ከዛ ከወሰደሽ በኋላ ክደሽው ወደ ሌላ ልትሄጂ ምናምን ሊመስላቸው ስለሚችል ግዴታ መጠየቅ ስላለብኝ ነው። እና እዛ ላይ ግን አንድ ነገር ብነግርሽ መጀመሪያ ሲወስደኝ በሃይማኖታችን እምነት ላይ አድረን
ያኔ ቃል የሚባል አለ። እሱን ላይ ባሳድር ደስ ይለኛል። ትልቅ ነገር ወስዶኝ ችግር ሊፈጠርብኝ ሴት ነኝና እኮ። ግን አንቺ የፈለግሽው ከሀገር ውጭ መኖር የፈለግሽው የተሻለ ህይወት ፈልገሽ ነው? ለምንድን ነው? ያኔ እኔ ምኞቴ ነው፣ ግን ጥቅማ እኔ አልፈልግም። ከምንም ነገር ፍቅር ሆኖች ደስተኛ ሆኜ በቃ ከሀገር ውጭ ሰላም አለኝ ብዬ ስለማምን ነው በራሴ። ጥሩ ምርጫሽ ነው። እኔ ጥቅም አልፈልግም። እሺ ቁመቱ ረጅም፣ አጭር፣ መካከለኛ ምን ይሁን ቁመቱ? ወንዳ ወንድ። እኔ አጭር ሆነ በቃ እንደ እኔ በቃ ወንዳ ወንድ ይሁን ብቻ። አጭር ወንዳ ወንድ አለ እንዴ? ያኔ በቃ ልከኛ ለሴት የሚሆን ሴት አጠር ሆኖ ወንድ ከፋያን ወንዳ ወንድ። ስለዚህ መካከለኛ ቁመት ያለው ማለት ነው። መካከለኛ ቁመት ያለው ሆኖ ወንዳ ወንድ። እሺ ስራ ያለው የሌለው? ያው ስራ ውጭ ሀገር ውጭ ሲሆን ስራ ታይኖር አይቀርም። ያለውን ስራ አብረን ሰርተን ብንተተባ ውጭ ሀገር ሁሉ እኮ ስራ አላችሁ ማለት አይደለም። ዝናሽዬ አንዳንዴ ችግር የለም። አሜሪካን ሀገር እየኖሩ አውሮፓ እየኖሩ የመንግስት ጡረተኞች አሉ። መንግስት በወር የሚቆርጥላቸውን ብቻ እሱን እየተቀበሉ እየበሉ እየጠጡ የሚኖሩ የራሳቸው ገቢ የሌላቸው ህይወታቸው ማይቀይር ሁሌ አንድ አይነት ህይወት መንግስት በሰጣቸው ቤት ይኖራሉ። መንግስት ለምግብ በሚያደርግላቸው ተቆራጭ ያንን እየተቀበሉ መብላት፣ መጠጣት፣ መኖር ብቻ የሆነ ህይወታቸው አለ እና ውጭ ስለኖረ ብቻ ስራ ባይኖረውም ማኖር ይችላል ማለት አይደለም። ስለዚህ ስራ ያለው ወይስ የሌለው አስቢና ወስኝ። ስራ ያለው ወይስ ያለው? ያለው ይሁን ያኔ ይመረጣል። እሺ ስራ። እሺ አግብቶ የፈታ ቢሆን ችግር አለው? ምንም ችግር የለም። ዋናው ፍቅር ነው። እንደውም ትዳር ኖሮትም ተቻለ የፈለገውን ይሆነ ያኔ በቃ ተተሳስበን የምንኖር ተሆነ ትዳርም ቢኖረው እሱ ተፈለገው ፍላጎቱን ማሟላት እችላለሁ እና ችግር የለብኝም። ዋና የሰው ልጅ ፍቅረት ነው። ኦኬ ዋናው ፍቅረት ነው ማለት ትዳር ቢኖረውም ፍቅር ነው። ትዳር ቢኖረውም ዝናሽ ትዳር ቢኖረውም ችግር የለውም ስትይ ሁለተኛ ሚስት ልትሆኚ ማለት ነው? ያ ኖ ያልኩሽ ያኔ ውጭ አሁን ፈተው ውጭ ለሆነ እየተረዳዱ እየተመካከሩ እሱ ለብቻ ሆነ የተለያዩ ነው ያልኩት እንጂ አንድ ላይ ሆነን አይደለም። ኢቭን ያኔ እሺ ገባኝ። አግብቶ የፈታ ቢሆንም ችግር የለውም። ከሚስቱ ጋር እየሄደ የሚገናኙ የድር ከፈታት ሚስቱ ጋር እየሄደ ልጆቹን የሚያይ ሚስቱን የሚጠይቅ ቢሆን ችግር የለብሽም። የሚስቱን ልደት ተደግሶ ሄዶ ከሚስቱ ከቀድ እኔ ራሱ አግዛታለሁ። እኔ ራሱ አብሬድ በቃ ፒስ እንሆናለን። እህቴ ነች፣ እህቷ ነኝ። አግዛታለሁ፣ ታግዘኛለች። ምንም ችግር የለም። እንደዚህ አይነት ሴት እኮ ነው ጠፋው ዘንድሮ። ስለዚህ ቆይ የሚስቱን ልደት ፓርቲ ተደግሶ ሲጠራ አይ እኔ ብቻዬን ልሂድ ቢልሽ ትፈቅጂለታለሽ? ብቻውን ሄዶ የቀድሞ ሚስቱን ልደት አብሯት እንዲያከብር ምናምን ስጦታ ይዞላት እንዴት ትፈቅጂለታለሽ? እኔ እሱ ለብቻ ስጦታ ይዞላት ሄዳ እኔ ስጦታ ይዤላት ሄዳ ለምችን ሄዳ እኔ ሲሆን እህቷ አይደለሁም? እህቱ ነኝ። እህቷ ነኝ። አይ እህት አያስፈልገኝም። እሱ ብቻ መጥቶ ልደቴን አብሮኝ አክብር ብትልሽ ስጦታ ይዞ ትፈቅጂላታለሽ? ባልሽ የቀድሞ ሚስት እፈቅድለታለሁ። አትጠራጠሪም? ምናልባት ሌላ ነገር ቢያደርጉ ብለሽ ያደርጉ ምን ችግር የለም። ፍላጎቱን ማሟላት አለብኝ። ምንም ችግር የለብኝ። እንደዛ ሆነ ትጁ ማለት ነው። ካልቀናሽ እወደዋለሁ። ለምን የእሷም መጀመሪያ አይተውታል። መልሶ ወደ እሷ ልሄድ ታለ ይሄድ። ለምን ያኔ ኢቨን በቃ እንዳትሄድ እንደዚህ በታልኩት እንደውም የበለጠ ይሄዳል። ታሰርኩት። አንቺ ጋር ከእሷ ጋር ቢሆን ችግር የለብሽም ማለት ምንም ችግር የለብኝ። እሱ ብቻ ደስተኛ ይሁን፣ እኔን ያስተዳድረኝ፣ እሷንም ያስተዳድረን። ዝናሽ ምን መሰለሽ አሁን እዚህ ጋር የእውነት ይህንን መስፈርት የሚያሟላ ወንድ ቢመጣ የሚመስለው ጀስት አግብቶ አሜሪካ ወይም አውሮፓ እንዲወስድሽ እንጂ አንቺ እንዴት ነው ማለት አያምም። ባሌ ሄዶ ከቀድሞ ሚስቱ ጋር እያደረ እኔ እያወቅኩኝ ችግር የለብኝም እኔንም እሷንም ማስተዳደር ከቻለ ኦኬ ካልኩኝ አይፊል ላይክ ወንድሜ አይደለም አባቴ አይደለም ባሌ ሆኖ እንዴት አልቀናበትም ማለት ያኔ ቅናት የሚያሳድርብን እኮ ቅናት ምን መሰለሽ አቦ እዚህ ጋር በመጽሐፍ ቅዱስም አለ። ግን ቅናታችን ላይ ስናስገባው ያኔ ሴጣን የተደረበብኝ ይመስለኝ ለእኔ እኔ ቅናት የለብኝም። ያኔ ደስተኛ ሆኜ እሱም ደስተኛ ሆኜ እሱም በቃ ደስተኛ እንዲሆን ባለው ነገር በቃ ምን ልበልሽ እንጂ እኔ ቅናት ስለሌለብኝ
ሴቶች በጣም የተቸገርነው ነገር ቅናት ነው። ሁላችንም እንዳንቺ ቅናት ባይኖርብን ባሎቻችን ሁለተኛም ሶስተኛም ሚስት ጋር እየሄዱ ሲያድሩ አንንጨረጨርም። ትዳራችንን ልጆቻችን እመቤቴ ምስክሬ ነህ። ያችኛው ሚስቱ ጋር ፈቀድሽለት? አንዴ ልጠይቅሽ፣ ያችኛው ሚስቱ ጋር እንዲሄድ ፈቀድሽለት? ሌላ ሴት ጋር ሲሄድ እሷ ጋር ነው የሄድኩት ብሎች ሌላ ቦታ ቢሄድስ? ማለትም ምትወጁና ምታፈቅዱ ሰው ከሆነ እንዲሄድ አልፈቅድለትም። የሚሄድበትን ቦታ ሊነግረኝ ይፈልጋለሁ። ሲቀጥል ደግሞ ከተፋቱ ሚስቱ ጋር አብረን ከሆነ ኦፍኮርስ ልንሄድ እንችላለን። ብቻውን ግን መሄዱ ትንሽ አይከብድም? አሟይ ምክንያቱም ልነግርሽ ነው እኮ ወንድ የሚያገባው ማለት ነው የሚወዳትንና የሚያፈቅራትን ሴት ነው ወንድ ልጅ ሲያገባው የሚያገባው። ሲለያዩ ማለት ወይ በሴጣን በቃ የሆነ ግልፍተኛ ሆኖ ወይ በሆነ ነገር ፍቅሩ ሳይወጣለት ከሆነ የተለያዩት በተገናኙ ጊዜ ይቅርታ የሚባል ነገር አለው። ይድናል። ይቅርታ ብሎ አብሮት ቢሆንስ? ይቅርታ ብለው አብሯት ቢሆንስ? ያንተቀበለሽ ጀስት ለጥያቄ ነው። ያንን አልቀበለች እኮ ሚራ እንዴ ተቀበለች እኮ እኔ ማስተዳደር ከቻለ እኔ ምንም ማለች ቅናት መጥፎ ነገር ነው። አልቀናም። እኔንም እሷንም ማስተዳደር ከቻለ ችግር የለውም። እያደረ እሷ ጋር እኔ ጋር ቢመጣ ምንም ችግር የለውም። ለምን እሱ ዋናው እኔን ያስደስተኝ። እኔ በቃ እሱን እኔ ቤቱን እንዳይጎልበት ለልጆቼ እንዳያጎልብኝ እፈልጋለሁ። ያኔ ፍቅር ነው ያኔ ፍቅርን ነው የምፈልገው። ፍቅር እንዲሰጠኝ እንደ አባት ኃላፊነት ወስዶልኝ ይች ልጅ የሰው ነች ምናምን ሳይል ይች ልጅ እህቴ ነች፣ አካሌ ነች፣ ራሴ ነች። በቃ ምን ቦታ እንዳትሄድብኝ ብሎ ጠበቅ አድርጎ እንዲዘው ነው እንጂ ዝም ብሎ ዘለል ብሎ አይደለም። እኔ አልፈልግም እንደዚህ። እዛች ሚስቱ ጋር ተሄደ ቃል ይገባልኛል። ተሷ ውጭ ማለት አልፈቅድለትም። አዎ ዝናሽዬ፣ እኔ እናት አንድ ነገር እንጋሽ፣ አንቺ በጣም ጎበዝ ነሽ። እኔ በጣም ሰው ሁሉ በራሱ አስተሳሰብ ትክክል ነው ብዬ አምናለሁ። ህይወትሽ ነው፣ መብትሽ ነው፣ ትክክል ነሽ በገዛ ህይወትሽ። ግን ይሄ አስተሳሰብ ትክክል አይደለም ማለት አልችልም። ሶሪ፣ ትክክል ነሽ፣ ሁሉ ትክክል ነው። ግን ላይክ አይ ፊል አይ ዶንት ኖ ያ ትክክል አውዬ እኔ ረዳሽ እና ትክክል አይደለም። በአሁን ላይ ባለንበት ጊዜ ላይ አይደለም። በእኔ ሰወስደው ባለንበት ጊዜው ነው። አንድ ለአንድ ወንድ እግዚአብሔር እኛም በሃይማኖቴ አንድን ባልና ሚስት አንድ ፍቃ የኛ መጽሐፍ ቅዱስ እንትን የሚለው የሚፈቅደው ግን እሱ ግን ያኔ እግዚአብሔር ታለው የኔ ህልኋ ተሆነ እሷን ትቶ እኔ ጋር ቢመጣ በቃ ተኔ ጋር ሆኗል። ህልሆ ተሆነ ከአንቺ ጋር ሆኖ ደግሞ ከእሷ ጋርም ሲሆን ትፈቅጂለታለሽ። እሱ እኮ ነው ችግሩ። ከአንቺ ጋርም ከእሷ አንድ ላይ ከሆነ ልጆች አሉታል። ለልጆች ስል ነው የሚለቀው ነኝ። ልጆቹ መኖራቸው ታዲያ ከእሷ ጋር እንዲያደር ምን ያደርጋል? ልጆቹን ሄዶ አይቶ መመለስ ይችላል። ግን እሷ ጋር ማደሩ ካደረ ከፈለገ ምንም ችግር የለብኝም ስትይ የማትወጁ ነው የሚመስለው። ለምን ሰው በሚወደው ይቀናል። ፍቅር እኔ ግን ቅናት ስለሌለብኝ በቃ እናንተ አንቺ ደስ እንዳለሽ እኔ እንደ እናት ኃላፊነት ሰጥቼሻለሁ። በቃ ጠቅላላ አልችል እንገርሽ እንደ እናት ኃላፊነት ሰጥቼሻለሁ። ይሄ ይሆናታል ብለሽ እኔ ለእናቴ አንድ ነኝ። አባት የለኝም። የአባት ናፍቆት ስላለብኝ አባት ሆኖ ኃላፊነት የሚወስድልኝ መርጠሽ አጋቢኝ። ጨርሻለሁ። እኔ ብዙ አላፍራም፣ አልችልበትም። ይቅርታ። ምንም ችግር የለውም። ሚኒማር ኢትስ ኦኬ። እሺ የዝናሽን መስፈርት ላንብብላችሁ። ሁሉም ሰው በራሱ ትክክል ነው። እኔ ሀቢባ በሀሳብ ልዩነት ማምን ሁሉም ሰው በራሱ ትክክል ነው እምል ሰው ነኝ። በጣም ነፃነት ያለኝ ሰው ነኝ። ማንም ሰው ለምሳሌ እኔ የሚሰድብ ይስደበኝ፣ የሚወድ ይውደደኝ። የሚጠላኝ ላይ መብቱ ነው፣ የሚወደኝ ውደደኝ መብቱ ነው። የሚጠላኝን ለምን ጠላኝ አልልም። ለምን መብት ስላለው ይመጣል። ስለዚህ አንድ ሰው በህይወቱ በራሱ ህይወት የፈለገውን ህይወት የመኖር መብት አለው። ገባሽ? ያንቺ ህይወት ስለሆነ የፈለግሽውን የመኖር መብት አለሽ። ይህንን ወቂ። ማንም ያንቺን መብት መጋፋት አይችልም። የመረጥሽውን ላይፍ ስታይል መኖር ትችያለሽ በራስሽ ህይወት እስከሆነ ድረስ። የሰው ልጅ ነው የሚባለው የሰው ህይወት ላይ ሲገባ ነው። እና መብትሽ አቋምሽ ነው። አንደኛ ከህይወቴ ላይ ህይወታችን ላይ አንድ ላይ ፍቅር ሆነ ፒስ ሆነም ሶስተኛ ሰው አላስገባም። ጠብም ሆነ ፍቅርም ሆነ ምንም ሆነ ራሳችን ቤት ውስጥ በይቅርታ በቃ በሁሉም ነገር ውስጣችን ራሳችን ማረም አለብን። አንታዬ ተንተን ጋር ተሚስቴ ጋር እኮ ዛሬ ተጣልቻለሁ ሄድና አስታርቀ የሚል ወንድ አልወድም። እንደ ሴት ምላሳን ወንድ አልወድም። ረጋ ብሎ አስተውሎ ዝናሽ ይህን አጥፍተሻል እኮ ለምን እንደዛ አደረግሽ? እሺ ይቅርታ ብዬ ያን ነገር ለማስተካከል እጥራለሁ። እሱም እንደዛ አጥፍተሃል ታልኩት እንደዚህ ብሎ ያን መተራረም ይባላል። ያን ነገር እፈልጋለሁ። ጎበዝ። እሺ መስፈርት ንችርክ ያን አታሀራ ትልቁ ነገር አታሀራ ቤቴ ውስጥ ተገባ በቃ ሰላም የለም ብዬ ስለማስብ አታሀራ አልወድም።
ማለት አተሃራ ጭቅጭቅ ማለት ያ አልወድም። ኦኬ እሺ፣ የዝናሽን መስፈርት አነብላችኋለሁ። ዝናሽ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 40 የሆነ በሰል ሰከን ያለ አባት ነው የምትፈልገው። አባት፣ ወንድም፣ መከታ፣ ብረት መዝጊያ፣ ጀግና የሆነ ባል ነው የምትፈልገው ዝናሽ። ኦኬ። እና ምንም አይነት ችግር እኔ ላይ የሚመጣ እንደ እንትን ታውቃላችሁ፣ ጋሻ እንደ ጋሻ የሚመጣውን ችግር ሁሉ የሚመክትልኝ ጀግና ጦር ሜዳ ነው እንዲገባሁት በህይወቴ የሚመጣው ሁሉ ጀግና ነው የምፈልገው ብላለች። እሱ ጀግና ይሁን እንጂ እኔ ከድሮ ሚስቱ ጋር እንኳን ማደር ቢፈልግ እፈቅድለታለሁ። ምንም ችግር የለብኝም። ብቻ እሱ ጀግና ሆኖ ይገኝ። በህይወቴ የሚመጣውን ችግር ሁሉ እንደዚህ ጋሻ ይዞ የሚመክት ነው የምትፈልገው። እናም ከሀገር ውጭ የሚኖር ውጭ ሀገር አውሮፓ፣ አሜሪካ ቢሆን ይመረጣል። አግብቶ የሚወስዳት እና እሷ ትታመናለች፣ ታማኝ ናት። በሃይማኖታችን እንማማላለን ብላለች። ጸይም የሆነ መካከለኛ ቁመት ያለው ሆኖ ወንዳ ወንድ የሆነ ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጆችን ቢኖሩት ችግር የለውም። ልጆቹን አብረን እናሳድጋለን። ለቀድሞ ሚስቱም እህት ሆንለታለሁ ብላለች። ምቹ ፍራሽ ነው የምትሆንለት። ይህንን መስፈርት የምታሟላ ወንድሜ የዝናሽ ኮድ 10 ነው። ዛሬ አዲስ ሰው መመዝገብ አብቅተናል። በየሳምንቱ 10 ሰው ነው የሚመዘገበው። ዝናሽ የመጨረሻው ተመዝጋቢነት። የዝናሽን መስፈርት የሚያሟላ ሰው ኮድ 10 ጽፎ ይገባል። ግን መጀመሪያ ሻሮንና ፀሐይን ሸኝተን ስንጨርስ ነው የምትገቡት። ኦኬ። 2 ሰው እዚህ ጋር ያሉት አንድ አሚር ነው የሚቀድመው ለሚራ ሰላት ልትሰግድ በሄደች ሰዓት ነበር የመጣው እና የአሚርን ልንገርሽ፣ ሚራ ሰላት ልትሰግጂ ሄደሽ ነበር በመጣ ሰዓት። ሶሪ ነገሩ ተቀያየረብኝ። እንዴት ነው ማድረግ የምችለው? ኦ ማይ ጉድነስ ዋትስ ጎይንግ ኦን። ቆይ አንዴ። ኦ ምንድን ነው ይሁን የተፈጠረው? የማይስተካከል እንትን ታደርጊያለሽ። የስ ሰራ በመጨረሻ። ኦኬ የሚራን መስፈርት ጠይቄው ስለሚያሟላ ነው ያስቀመጥኩት። አንቺ ሰላትሽን ሰግደሽ እስክትመጪ ድረስ ፈተና ሁላ ፈትኘው ከስተመር ገባባት፣ ወይም የሚገዛ ሰው ገባባት። ማይ ጉድነስ ሚራ አሰቃየሽን እኮ ተሰቃየን እኮ። እሺ ሌላ ሰው ከስተመሯን አስተናግዳ የሚገዛ ሰው ገብቶባታል። ሱቅ ውስጥ ናት፣ ሱቅ አላት። አስተናግዳ እስከምትመለስ የፀሐይን እናስተናግዳለን። ፀሐይ ኦኬ። የፀሐይ መስፈርት ወንድሜ ሻሮ የፀሐይን ኮድ ነው 08 ጽፈን የገባኸው። የፀሐይ መስፈርት ማንኛውም እምነት ተከታይ ቢሆን ምንም ችግር የለብኝም፣ እኔ ወደሱ እምነት እሄዳለሁ ብላለች። እድሜው ከ30 እስከ 35። ስለዚህ እድሜ ከ30 እስከ 35 ነው ሻሮ። ኦኬ እሺ። ከሀገር ውጭ ነው የምትኖረው? ሚዩት አብራ፣ ሚዩት ነህ። ሀገር ውስጥ ነው። ይሄን መስፈርት ታዲያ አልሰማኸውም ነበር? 08 ኮድ ጽፈ ስትገባ እሷ ከሀገር ውጭ ያለ ከሀገር ውጭ የሚለውን እኔ አልሰማሁም። ኦኬ ከሀገር ውጭ ነው የፈለገችው እና ትንሽ ፀሐይ ከሀገር ውጭ ነው የምፈልገው እኔ ሀገር ውጭ ስላለ ሌላ ቻንስ ይገጥመኛል። በቃ ችግር እሺ። ሳምንት ሮብናና የራስህን መስፈርት ታስመዘግባለህ። እሺ ወንድሜ ሮብ። እሺ አመሰግናለሁ። እሺ ወንድሜ ሮብና፣ አንተ በጣም ስነ ስርዓት ያለህ ልጅ ነህ፣ ጎበዝ። ሮብ መተክ መዘግብሃለሁ። ቴንኪው አለው። እኔ በዛኛውም አካውንትሽ ተዘግቶብሽ ነው እንጂ እኔ እኮ አለሁልኝ። እሺ ያኛውንም አካውንት ሁሉንም እከታተላለሁ እኔ። እሺ ወንድሜ ኑርልኝ። እሺ ሰላምን መስፈርት የምታሟላ 08 ጻፍ። ላንብብልህ ድጋሚ የሰላምን መስፈርት። የሰላም መስፈርት ሶሪ ሰላም አልኩኝ፣ ፀሐይ ይላለሁ ብዬ ነው። እዚህ ጋር በትልቁ የምታዩት እህቴ ፀሐይ ትባላለች። መስፈርቷ አንደኛ ምንም አይነት እምነት ተከታይ ቢሆን ችግር የለባትም፣ እኔ ወደ እሱ እምነት ሄዳለሁ ከተስማማን ብላለች። ስለዚህ ማንኛውም እምነት ተከታይ የሆነ ወንድ እድሜው ከ30 እስከ 35 የሆነ ከሀገር ውጭ የሚኖር ጸይም፣ ረጅም፣ ስራ ያለው፣ አግብቶ የፈታ ነው ያላገባ ከዚህ በፊት ልጅ ያለው፣ ልጅ ቢኖረው ችግር የለውም ነው። ልጅ ቢኖረውም ከድጋም ውጭ የወለደም ቢሆን ችግር የለውም ነው። ሚራ መታለች። እሺ አንተ ቪዲዮ ክን አብራ አስገዛ። ሚራ አሰቃየሽን እኮ አቢብቲ። ሰላት ሄድሽ፣ ከዛም በኋላ ከስተመር መጣ። ቶሎ ያው ስራ ክብር ነው ብዬ እኮ ነው ሀቡ ብዬ
ሶሪ ግን በጣም ይቅርታ። እሺ ልንገርሽ አሁን እንትና አሚር ያንቺን መስፈርት በሙሉ ያሟላል። ጭራሽ ፈተና ሁላ ፈትኛው አልፏል። አይገርምሽም? ዋሽ እንኳን ስለው ሙስሊም አይዋሽም አልዋሽም ማለት አንቺ ስትመጣ ይበላት ስለው እኔ አልዋሽም ሀራም ነው። እና አሚር ሙስሊም ነው፣ ዲኑ ላይ ጠንካራ ነው። እድሜው 29 ነው። ከሀገር ውጭ አምስተርዳም የሚባል ሀገር ነው የሚኖረው፣ ግን አገር ቤት ሊገባ ነው አሁን ፊት። እናም ጸይም ነው እንደምታዩ፣ ረጅም ነው እና ስራ ችግር የለውም የተማረ ነው ባልሽው መሰረት። እሱ ግን ዶክተር ነው። አይገርምሽም? ዶክተር በጣም እድለኛ ነሽ። አየሽ የቆየ ነገር አረብ ምን ይላል መሰለሽ? ክልተ ኺር እሎ ኸይር ይላል። የቆየ ነገር ሁሉ መልካም ነው ይላል። ክልተ ኺራ እሎ አኺራ። አንቺ ዘግይቶ ቢመጣ ዶክተርን የሚያክል ነገር መጥቶልሻል እናቴ። ማሻአላ የቀረው ቁመና ነው። እርሷ ስትመጣ እኔ ከሷ ውጭ ለማንም ቁመና ይናል አሳይም ስትመጣ ነው ማሳየው ብላ አሁን ተነስቶ ስፖርተኛ አቋም እንዳለው ቁመናውን ያሳያል። ጓግተናልና ለምን ለሷ አላሳይም? ሌላ ሰው ለምን ያየኛል? አይሆንም እኮ በሙስሊም ታዲያ እሷ እንዴ አራራቁ ትክናናኛ እዚህ ጋር 8300 ሰው አለ። ግን አይደለም እኔ እነሳለሁ ችግር የለውም። ግን ሀቢባ እኔ አረ ላውጣ እንደው ምናምን ሲክስ ፓካል ችግር የለውም። ቁመክ እንዴ ስፖርተኛ ነው አንቺ። በጣም ቦርጭ የሚባል ነገር ዝር ስፖርተኛ ይህ ደግሞ ስፖርተኛ እኮ ነኝ። ተጫዋች ኳስ እጫወታለሁ። አያክስ የሚባለው ቡድን ውስጥ ነው የምጫወተው። ማሻላ ማሻላ በጣም ደስ ይላል። ፉሉ አድርጎ ሚረን ሚራዬ ደግሞ ስማችሁ ራሱ ሚራና አሚር ማሻአላ ማች ያደርጋል። እሺ ሚስቴ ጠንካራ ከሆነች አንድ ጥያቄ ልጠይቃት። የስ ጠይቃት። ያው አንቺ ሙስሊም ነሽ፣ እኔ ሙስሊም ነኝ፣ ጠንካራ ሙስሊም ነኝ። እኔ ለዲኔ ሞታለሁ። ግን በሸሪያ 2 ሚስት ማግባት ይፈቀዳል። እኔ 2 ሚስት ማግባት ትፈቅጂልኛለሽ? እሱን አልፈቅድም። ጠንካራ አይደለሽም ማለት ነው አንቺ በእምነት? ጠንካራ ነኝ፣ ግን የኔ የምለው ሰው እና የምወደው የማፈቅረው ሰው የኔ ብቻ እንዲሆን ነው የምፈልገው። አይ ለምሳሌ በሆነ ሲትዌሽን አለ፣ አይታወቅም። አንዳንድ ሲትዌሽን አለ አይደለ? እስልምና የሚፈቅድበት ሸሪያ የሚፈቅድበት ሲትዌሽን አለ። እንደዛ ከሆነ ለምሳሌ እኔ ያለሁበት እዚህ አንቺ ያለሽበት ዱባይ ዘን ችግር የለውም። ሁለታችን ወደ ኢትዮጵያ መለስ እንችላለን። ከተስማማን ደግሞ ዱባይ መኖር እንችላለን። ከተስማማን ደግሞ እዚህ መኖር እንችላለን። እሱ የኔና አንቺ ጉዳይ ነው። ግን በሆነ ስቴሽን 2 ሚስት ማግባት ግዴታ የሚሆንበት ከሆነ ፍቃድ ማግኘት እችላለሁኝ። ምን አለ መሰለክ እኔ የምፈልገው ኦፍኮርስ ሸሪዓ ይፈቅዳል። ከሸሪዓው ጋር ምንም የምነካካበት ነገር የለም። ግን እኔ የምፈልገው ኢትዮጵያ ገብቼ መኖር አልኩ። ከኔ ሀሳቤን አልቀይርም። የኔን ሀሳብ አክሴፕት የሚያደርግልኝ ሰው ነው የምፈልገው። እሱ ኦኬ ችግር የለውም። ኢትዮጵያ ገብተን ስራ ካለን እኮ ስለዚህ እሱ ችግር የለውም። ኦኬ በሱ እኮ ተስማምቷል። ኢትዮጵያ መጥቼ መኖር እንችላለን፣ ዱባይም የተመቸን ቦታ እንኖራለን ብሏል። ችግር የለም። ግን አሁን እሱ የሚጠየቀው ጥያቄ መስፈርቱ ሙሉ ለሙሉ አሟልቷል። ግን አንቺ ወደፊት ይሄ 2 ሚስት ማግባት ቢገደድ የሚገደድ ሲትዌሽን ቢፈጠር አክሰፕት ታደርጊያለሽ ወይ? ያ ቢፈጠር ነው ፍላጎት ሳይሆን ፈልገህ የምታደርገው ነገር ሳይሆን ከተፈጠረ አንደርስታንድ ያላደረግሽ ነገር እኔ 2 ሚስት አገባለሁ እያልኩሽ አይደለም። እኔ በአንድ ሚስት ነው የምሞተው። ሚስቴን 1 ሚስት ብቻ ነው የማገባ። ግን ሸሪያ የሆነ የሚፈቅድበት አጋጣሚ አለ። የሚያስገድድሽ የሆነ ስቴሽን ሊመጣ ይችላል። የዛኔ ግን ልትፈቅጂልኝ ትችያለሽ ነው። ተነጋግረን አሳማኝ ከሆነ እኔ እንደገባኝ ከሆነ ይፈጠራል። ለምሳሌ አንቺ መውለድ ባትቺ ወይ የሆነ ሁኔታዎች ሊፈጠሩ በህይወታችን ኦፍኮርስ እሱንም አክሴፕት አደርጋለሁ። ምክንያቱም እኔ ልጅ ቢኖር አክሴፕት ስለማደርግ እሱ ቢሆን አክሴፕት አደርጋለሁ። ግን የሆነ ፈልገህ የሆነ አስበህበት ከሆነ ነው። ግን ተነጋግረንበት እንደዛ አይነት ሲቹዌሽን ከተፈጠረ ኦፍኮርስ እኔ ነኝ ደግሽ ምድርክ ሀሳብ እንዳይገባክ። ኦኬ ሀቢባ ስለሚስቴ እኮ አልነገርሽኝም። ግን ስለሚስቴ እኮ በደንብ ሰማዋል። በቃ ባባ ምናምን በቃ ተጋባን። ግን አንድ ነገር ልበል
በተደጋጋሚ ኮሜንት ላይ 3 ዓመት እኮ ያወራት ልጅ አለች እያለች የሆነች ሊዲያ ኦር ሰምቲንግ ስሟ እየጻፈች ነበረ። ወላሂ አይቼ ነው ምናሉ ሰው እኮ 3 ዓመት እያወራት ልጅ አለች። ልጅቷ ካለች ብጽፍ ደስ ይለኛል እና ብታየው 3 ዓመት ያወራት ልጅ ቢኖር አንቺ እኮ አግብቶ የፈታ ቢሆን አረ የለም ስለ አይደለም እኔ ያልኩትን ነው እንጂ ማመን ያለብሽ ሰው ያለ ማመን የለብሽም። አንደኛ የራሱ አንድ ሪሌሽንሺፓችሁ የሚፈተንበት ነገር ነው። የአካባቢ ወሬ ምናምን እንዳትሰሩ እሺ። እሱን እንጂ ማመን ያለብሽ ሰዎች ወሬ አይደለም። ቀንተው ነው ይሄ የሚመሰለ ዶክተር ባልሰ እኮ ወቢባ ንገራቸው። አበሻ ምቀኛ ነው ሚቀኛ ነው። እኔስ ሚስቴን ማየት አልችልም አቢባ። እሷን ቁመቷን ምናምን ማየት የለብኝም። አይ የስ ሴት እንደዚህ አትታይም። አንተ ነህ በውስጥ የምታያት። ታወራላችሁ፣ በውስጥ ቪዲዮ ኮል ትደዋወላላችሁ፣ ትግባባላችሁ። ፎሎ አደረኳት፣ ፎሎ አድርጋት፣ ታወራላችሁ፣ ትግባባላችሁ። ከዛ ኢንሻአላህ ሰርጋችሁ ሲደርስ ሲሰምር ጉዳዩ እኔ ነኝ ስፖንሰር። ቃል የገቡልኝ የቢዝነስ ባለቤቶች፣ የሬስቶራንት ባለቤቶች፣ ቢዝነስ ባለቤቶች አሉ። አንቺ ላይ ተዋውቀው ለቁም ነገር የበቁ ካሉ እኛ ነን ስፖንሰር ብለውኛል። ቃል ከሚጠፋ የወለዱት ይጥፋ። ስለዚህ እናንተ ለቁም ነገር ስትበቁ የኔ ስፖንሰር